ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እንደተለመደው እነሆ ዛሬም በዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ እያነሳን ቆይታ የምናደርግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የአክብሮት ግብዣዬን ወደ እናንተ ማድረስ እፈልጋለሁ። በተለይ ዛሬም የምናነሳቸው በጣም በርከት ያሉ የዝውውር ጉዳዮች ይኖራሉ። እነዚህን የዝውውር ጉዳዮች ደግሞ ወደ እናንተ እያደረስን ዛሬ ታማኝ የሚባሉ የመረጃ ምንጮች ይፋ ያደረጓቸውን የዝውውር ጉዳዮች ነው እየዳሰስን የምንቆየው። ፏድ ባሮ ፕሮግራሙን እመራለሁ። ይህ አዲስ ስፖርት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆዩ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ሁኑ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን በማስቀደምን ጀምር የማንቸስተር ዩናይትድ ጉዳዮችን እናንሳ። ኤቨርተን በሊሊማን እንጃይ ዝውውር ጉዳይ ላይ ከፈላጊ ክለቦች ጋር የመነጋገር ምንም አይነት ፍላጎት የለውም የሚል መረጃን ዘ አትሌቲክ ዛሬ ይዞ ወጥቷል። በተለይ ማንቸስተር ዩናይትድን ጨምሮ አንዳንድ የተወዳጁ የእንግሊዝ ፕሪምየር ሊግ ክለቦች እዚህ ተጫዋች ላይ ፍላጎት እንዳላቸው በተደጋጋሚ ይገለጻል። ነገር ግን ኤቨርተኖች ይህንን ተጫዋች በጭራሽ የመልቀቅ ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በዳቪድ ሞይስ በቀጣይ የውድድር ዓመትም ስብስብ ውስጥ ዋና ከሚባሉ ተጫዋቾች ሆኖ እንዲቀጥል ይፈልጋል። ከዚህ ውጪ ቡድናቸውን በደንብ ለማጠናከር ሙከራዎችን እያደረጉ ነው ኤቨርተን እና ወሳኙን ተጫዋቻቸውን የመልቀቅ ምንም አይነት ፍላጎት የላቸውም። እናም ባርሴሎና ለጎርደን ከከፈለው ሂሳብ ጋርም ተቀራራቢ የሆነ የ70 ሚሊዮን ፓውንድ ዋጋንም ሊለጥፉበት ዝግጁ ናቸው። ምናልባት እንኳን እንግዲህ ተጫዋቹን ለመሸጥ ቢገደዱ እንኳን የሚለጥፉበት ዋጋ ግን እጅግ በጣም ውድ እንደሆነ እስከ 70 ሚሊዮን ፓውንድ አካባቢ ለሴኔጋላዊው ሊሊማን እንጃይ ሊጠይቁ እንደሚችሉ ነው ይፋ የተደረገው። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደነበር የሚያሳዩ መረጃዎች በተደጋጋሚ ሲወጡም ሰምተናል። ለማንቸስተር ዩናይትድ ሌላኛው መልካም የሚባለው ዜና በተለይ ትላንትና ምሽት የኤደርሰን ዝውውር ጉዳይ በጣም ከጫፍ መድረሱ የሕክምና ምርመራውን ዛሬ አሊያም ነገ እንደሚያደርግ የተረጋገጠ ጉዳይ እንደሆነ የሚታወቅ ነው። ሌላኛው ፖርቱጋላዊው የዌስትሃም ዩናይትድ አማካይ የሆነው ማቲዮስ ፈርናንዴስም በዚህ የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለለንደን ክለቡ ባለስልጣናትም ይፋ አድርጎላቸዋል። ለዌስትሃም ዩናይትድ ባለስልጣናት ወደ ማንቸስተር ዩናይትድ ማምራት እንደሚፈልግ በግልጽ ነግሯቸዋል የሚል መረጃን ነው ዛሬ ዘ ቴሌግራፍ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ዌስትሃም ዩናይትዶች ከፕሪሚየር ሊጉ መውረዳቸውን ተከትሎ ተጫዋቹን ማጣታቸው አይቀሬ እንደሆነ ነው የሚታመነው። ምክንያቱም ከዚህ ተጫዋች ወይም ደግሞ ይሄ ክለብ ገንዘቦችን ማግኘት ይኖርበታል። ስለዚህ ገንዘቦችን ለማግኘት ደግሞ የግድ ከዋክብ ተጫዋቾችን መልቀቅ ይኖርበታል እና በአውሮፓ በጣም በትልቁ ከሚፈለጉ ተጫዋቾች መካከል ነው አንደኛው ማቲያስ ፈርናንዴስ እና ይህንን ተጫዋች እንደሚለቁት ይጠበቃል። ተጫዋቹ ደግሞ ፍላጎቱ ማንቸስተር ዩናይትድ እንደሆነ እየተነገረ ነው። ሆኖም ግን የለንደኑ ክለብ ከተጫዋቹ ዝውውር ይፈልጋል የተባለው 80 ሚሊዮን ፓውንድ ግን በዩናይትድ ዘንድ ተቀባይነት የሌለው ሂሳብ ነው። ወይም ይህን ያክል ገንዘብን ለዚህ ተጫዋች የማውጣት ምንም አይነት እቅድ የላቸውም። ተጫዋቹን ለማስፈረም ፍላጎት ቢኖራቸውም ነገር ግን የተጋነነ ዋጋን ግን ላለመክፈል ቆርጠው እንደተነሱ ነው ዘ ቴሌግራፍ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ማንቸስተር ዩናይትዶች ከ2024 ጀምሮ ሲከታተለው የነበረውን ኤደርሰንን ዝውውር ትላንትና ማጠናቀቁን ተከትሎ በቀጣይ ደግሞ በማቲዮስ ፈርናንዴስ ዙሪያ ላይ ትልቅ ንግግሮችን ያደርጋል ተብሎ ይታሰባል። የጀመረው ድርድርን አጠናክሮ የሚቀጥል ይሆናል። እንደ ተባለው መረጃ ደግሞ ከሆነ ዌስትሃም ዩናይትድ ተጫዋቹን ሲያስፈርመው ያወጡበትን 38 ሚሊዮን ፓውንድም እጥፉን ማለትም 76 እስከ 80 ሚሊዮን ፓውንድ አካባቢ ይፈልጋሉ ተብሏል። ሆኖም ግን የዩናይትድ ሰዎች በተለይም ከዌስትሃም ዩናይትድ መውረድ ጋር ተያይዞ የልጁን ዋጋ ወደ 40 ሚሊዮን ፓውንድ ዝቅ ብሏል ብለው እንደሚያምኑ ወይም ደግሞ ከዚህ በላይ ዋጋ እንደማይወጣበት ጭምር የማንቸስተር ዩናይትድ ባለስልጣናት እንደሚያምኑ ነው የተገለጸው። ሆኖም ግን ሁለቱም ክለቦች ማለትም ዌስትሃም ዩናይትድ እና ማንቸስተር ዩናይትድ ከስምምነት ላይ ያደርሳቸዋል ተብሎ የሚጠበቀው ዋጋ 60 ሚሊዮን ፓውንድ ሲሆን ዩናይትድ በዚህ ዝውውር ዋጋ ላይ ደግሞ ፍጥነቱን የሚያሳይ ይሆናል ተብሎ ይታሰባል። ዌስትሃም ለሌሎች ክለቦችም በሩን ክፍት የሚያደርግ ይሆናል። ሆኖም ግን
ለዩናይትድ ትልቅ እድል እየሰጠ የሚገኘው ነገር የ21 ዓመቱ አማካይ ለማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ያለው ቦታ ወይም ደግሞ እሱን እንደ ሮል ሞዴል መመልከቱ ከብሩኖ ጋር ደግሞ በአንድ ቡድን የመጫወት ፍላጎት መኖሩ በዚህ ምክንያትም ፖርቱጋላዊው አማካይ ለጊዜውም ቢሆን ለማንቸስተር ዩናይትድ ቅድሚያ እንደሰጠ እየተገለጸ ይገኛል። ሆኖም ግን ዩናይትዶች ተጫዋቹን ማግኘት ከተፈለገ ግን መፍጠን ይኖርበታል ተብሎ ይታሰባል። ዩናይትድ ተጫዋቹን በ40 ሚሊዮን ፓውንድ ይገምተዋል። ዌስትሃም ከተጫዋቹ 80 ሚሊዮን ፓውንድ እንደሚፈልግ ግን በተደጋጋሚ እየተነገረ ነው። ከዚህ ተጫዋች ዝውውር ጋር በተያያዘ ምናልባት በቀጣይ ቀናት የሚኖሩ አፕዴቶችን እየተመለከትን ወደ እናንተም የምናደርስ ነው የሚሆነው። ብራዚላዊው አማካይ ኤደርሰን ወደ ማንቸስተር ዩናይትድ የሚያከናውነው ዝውውር ከሞላ ጎደል መጠናቀቁ ይታወቃል። አሁን ላይ ማንቸስተር ዩናይትድ የፊርማውን ስነ ስርዓት የሚያደርግበት ቀን ካልሆነ በስተቀር ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ማጠናቀቁን አረጋግጧል። በቀጣይ ተጫዋቹ የሕክምና ምርመራዎችን እንዲሁም የቪዛ ሂደቶችን ካጠናቀቀ በኋላ በይፋ የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ ይጠበቃል። ዩናይትድ ተጫዋቹን ከጣሊያኑ ክለብ ለማስፈረምም 40.5 ሚሊዮን ዩሮ ተጨማሪ ክፍያዎች ጋር ማለት ነው እንዲሁ ይከፍላል አታላንታ ተብሎ ነው እንዲሁ የሚታሰበው። የ26 ዓመቱ አማካይ በማንቸስተር ዩናይትድ ቤትም ተጨማሪ 1 ዓመት ማራዘም የሚችለውን የ4 ዓመታት ኮንትራትንም መፈረሙ ይታወሳል። ልጅነቴ ቀላል የሚባል አልነበረም ይላል ኤደርሰን ሲናገር። 6 ዓመቴ ላይ ያለሁኝ ግን ለእናቴ አንድ ቀን ኳስ ተጫዋች ሆናለሁ ብዬም ቃል ገባሁላት ወይም ነገርኳት። ታዲያ በ12 ዓመቴ ወደ ሳኦ ፓውሎ ለሙከራ ጊዜ ሳቀና እንዲህ አለችኝ፣ ገንዘብ አለን፣ ነገር ግን ለመሄድ ብቻ ነው የሚሆነን እንጂ ለመመለስ አይበቃንም ስትል ነገረችኝ። እንደ እድል ሆኖ ግን መመለስ አላስፈለገኝም ነበር። አሁን ላይ ለማንቸስተር ዩናይትድ ፊርማውን ያኖረው ኤደርሰን ሲናገር ወደ ሳኦ ፓውሎ ባቀናበት የመጀመሪያው የሙከራ ጊዜ ስኬታማ ሆኖ በክለቡ እንዲቆይ እንደተደረገ የሚያሳይ መረጃን ወይም ማስቴትን የተናገረው። ሌላኛው ኤደርሰን በካሪክና በእግር ኳስ ዳይሬክተሩ ጄሰን ዊልኮክስ አይንም የካሴሜሮ ምትክ አድርገው ሰይመውታል። ካሴሜሮ አሁን ላይ ኮንትራቱ ካለቀ በኋላ ክለቡን ለቆ እንደወጣ ይታወቃል። ካሪክ 2 አዳዲስ የመሃል ተጫዋቾችን ለማስፈረም እቅድ ይዟል። ሌሎች በዩናይትድ ዝርዝር ውስጥም ተካተዋል። ከነዚህ መካከል 70 ሚሊዮን ፓውንድ የሚያወጣው ኦሪዮል ሹዋሜኒ ሲሆን ሌላኛው ደግሞ ዩናይትድ 50 ሚሊዮን ፓውንድ የሚያወጣውን ካርሎስ ባሌባን አሊያም ደግሞ የክሪስታል ፓላሱን አደም ዋርተንንም ጭምር ሊመለከቱ የሚችሉበት እድል እንዳለ ነው በተደጋጋሚ የሚነገረው። በኖቲንግሃም ፎረስት ቢያንስ 100 ሚሊዮን ፓውንድ የሚያወጣውና ያውጣል ተብሎ የሚገመተው ኤሊዮት አንደርሰን ወደ ማንቸስተር ሲቲ ለመዘዋወር እንደሚመርጥ ይታመናል። ነገር ግን ዩናይትድም የዚህ ተጫዋች ትልቁ አድናቂ እንደነበር ግን በትልቁ የሚነገር ጉዳይ ነው። ሌላኛው ዘ አትሌቲክ ዛሬ ከማንቸስተር ዩናይትድ ጋር አያይዞ ይፋ ያደረገው መረጃም ራዴክ ቪቴክ በዚህ ክረምት ማንቸስተር ዩናይትድን የመልቀቁ ዕድል በጣም ሰፊ እንደሆነ ነው ዘ አትሌቲክ የተባለ መረጃ ምንጭ ይፋ ያደረገው። ክለቡ ከእንግዲህ ለወደፊቱ እቅዱ በሱ ላይ እምነትን አይጥልም ተብሎ እንደሚታሰብ ነው ዘ አትሌቲክ ይፋ ያደረገው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ኦሎምፒክ ደ ማርሴ ለሜሰን ግሪንውድ ከፍተኛ የዝውውር ክፍያዎችን ለማግኘት እየጣሩ ነው። ምክንያቱም ማንቸስተር ዩናይትድ ከዝውውሩ ገንዘብን ይቀበላል። ሮማና አሰልጣኝ ጃምፔሮ ጋስፔሬኒ የተጫዋቹን ከፍተኛ አድናቂዎች ናቸው። እናም በ50 ሚሊዮን ዩሮ እና ከዛ በላይ ድርድርም ለመጀመር ዝግጁ ናቸው። ፌነርባቼም ትርፋማ የሆነ የደሞዝ ጥያቄን በማቅረብ ወደ ውድድሩ ሊገቡ እንደሚችሉ ተነግሯል። ማርሴ ደግሞ ተጨማሪ ክለቦች ገብተው የግሪንውድን ዋጋ ከፍ ሊያደርጉለት እንደሚችሉ እያመነ ይገኛል ብሏል ፋብሪዚዮ ሮማኖ። እንግዲህ ማንቸስተር ዩናይትዶች ተጫዋቹን ወደ ኦሎምፒክ ደ ማርሴ ሲልኩት በቀጣይ ከሚሸጥበት ዋጋ ላይ 50 በመቶውን እንደሚያገኝ ቃል አስገብቶ ወይም ደግሞ አንቀጹ ላይ አካቶ ነበርና አሁን ላይ ማርሴዎች ይህንን ተጫዋች በየትኛውም ዋጋ ቢሸጡት ግማሹ ወደ ማንቸስተር ዩናይትድ እንደሚያመራ ነው ይፋ የተደረገው። የአርሰናል ጉዳዮችን ደግሞ እናንሳ። አርሰናሎች አሁን ላይ ማይልስ ሉዊስ ስኬሊን ለመሸጥ የነበራቸውን ፍላጎት እንደተዉት የሚያሳዩ ነገሮች ያሉ። አርሰናል 19 ዓመቱን የአካዳሚ ተጫዋቻቸውን ማይልስ ሉዊስ ስኬሊን በዚህ ክረምት ለመሸጥ አስበው እንደነበር በተደጋጋሚ ሲገለጽ ነበር። በተለይ ደግሞ የመጨረሻዎቹ ሳምንታት ጨዋታዎች ላይ በፕሪሚየር ሊጉም እንዲሁ በአውሮፓ ቻምፒየንስ ሊግም ጭምር በፍጻሜው ጨዋታ ላይ በቋሚነት መሰለፉን እናስታውሳለን እና በነዛ በተሰጡት ጥቂት በሚባሉ የጨዋታ ደቂቃዎች ላይ ያሳየው ጥሩ የሚባለውን አቋሙን ምናልባት በአርሰናል ቤት በሚቀጥለው የውድድር ዓመትም በቋሚነት እንዲቀጥልና አሁንም በቡድን ውስጥ ጥሩ ቦታዎች ሊሰጡት እንደሚችሉ የሚያሳዩ እንቅስቃሴዎችን ወይም ፍንጮችን ማሳየቱን ተከትሎ አርሰናል ይህንን ተጫዋች የመሸጥ የነበረውን ፍላጎት ሙሉ ለሙሉ ማቆሙን የሚያሳዩ መረጃዎች ናቸው ያሉት። ነገር ግን ባለፉት 5 ጨዋታዎች ያሳየው ጥሩ አቋም የክለቡን ሀሳብ አስቀይሮታል። ስለዚህ በሚቀጥለው የውድድር ዓመት በተለይ ዘንድሮ በመጨረሻዎቹ ሳምንታት ጨዋታዎች ላይ አርሰናል ሲጠቀምበት በነበረው
አማካይ ስፍራ ላይም በቀጣይ የውድድር ዓመት ምናልባት በዛ ቦታ ላይ ተፎካካሪ ሆኖ ልንመለከተው እንደምንችል የሚያሳዩ ነገሮች አሉ። ከግራ ተከላካይነት ይልቅ በአማካይ ስፍራ ላይ ጥሩ ነገሮችን ማሳየት ችሏል። እናም በተለይ በመጨረሻዎቹ ጨዋታዎች ዙቤሜንዲን ጭምር አስቀምጦ ሲሰለፍ የነበረበትን አጋጣሚ ተመልክተናል። ስለዚህም የተጫዋች አሁን ላይ በክለቡ ከሚሸጡት ዝርዝሮች ውስጥ እንደወጣ ነገር ግን ከዛ በፊት ግን የተጫዋች ከሚሸጡት ዝርዝር ውስጥ እንደነበር በተደጋጋሚ ሲነገር ነበር። አሁን ግን ከዛ ዝርዝር እንደወጣ ነው ይፋ የተደረገው። ሞርጋን ሮጀርስ ለአርቴታ የሚስማማ አይነት ዝውውር ይሆናል ተብሎ ይጠበቃል። ሚኬል አርቴታም በተለይ አሁን ላይ በጣም በትልቁ ሞርጋን ሮጀርስ በሌሎች ክለቦች ሳይቀደም ጭምር ግን ተጫዋችን እንዲያስፈርም በትልቁ እንቅስቃሴዎችን እንደጀመሩ የሚያሳዩ ነገሮች አሉ። አርቴታ በእንግሊዝ ፕሪምየር ሊግ ልምድ ያላቸውን ሁለገብና ጠንካራ ተጫዋቾችን ማስፈረም እንደሚወድ ምንም ጥያቄ የለውም። አርሰናል ለተጫዋቾች ጥንካሬ ትልቅ ቦታን የሚሰጥ አይነት ቡድን ነው። ሮጀርስ ይህንን ሁኔታ ደግሞ ያሟላል ተብሎ ነው የሚታመነው። ባለፉት 2 የውድድር ዘመናት ከክለቡ ጋር ከ50 በላይ ጨዋታዎችን ያደረገ አይነት ተጫዋች ነው። ሮጀርስ በዋነኝነትም ከአስተን ቪላ ጋር እንደ አጥቂ አማካይ ተጫዋች ሆኖም ይጫወት ነበር። ነገር ግን በግራ ክንፍም ሰፊ ልምድ ያለው ተጫዋች ሆኗል። ከዛ ውጭ በቀኝ ክንፍም በኩል መጫወት የሚችል አይነት ቨርሳታይል ተጫዋች አድርገው በርካቶች ይመለከቱታል። ይሄ ሁለገብነት ደግሞ በተለይ የአርሰናሉ አሰልጣኝ ሚኬል አርቴታ እጅግ በጣም ከሚወዳቸው ኳሊቲዎች መካከል አንደኛው እንደሆነ በተደጋጋሚ ይነሳል። ቨርሳታይል ተጫዋቾችን የተለያዩ ቦታዎች ላይ ማገልገል የሚችሉ ተጫዋቾችን አሰልጣኝ ሚኬል አርቴታ እንደሚወድ በተደጋጋሚ ጊዜም ሲገለጽ የሰማነው ነው። ሞርጋን ሮጀርስ በአስተን ቪላ ኳሱን በረጅም ርቀት የመምታት ችሎታው አስደንቋል። የሩጫ ኃይሉና የድሪብሊንግ ክህሎቱም አስደናቂ ጥምረት እንዳለው ጭምር ነው የሚነገረው። ሞርጋን ሮጀርስ የረጅም ርቀት ግቦችን የማስቆጠር ችሎታው በአርቴታ ደግሞ ጎልቶ የሚታይ ተጫዋች አድርጎታልና ለአርሰናል ሌላ ጎል የማስቆጠር ምንጭንም ይፈጥራል ተብሎ ይታሰባል። በተለይ ዘንድሮ አርሰናል ከቆሙ ኳሶች ሌሎች የጎል የማስቆጠር እድሎችን ሲፈጥር እንደነበር ተመልክተናል። በርከት ያሉ ጎሎችን ከቆመ ኳስ ማስቆጠሩን እናስታውሳለን እና ያ እንግዲህ በርካቶች ከሚያውቁበት ወይም በክፍት ጨዋታ ጎሎችን ከመፍጠር ጎን ለጎን በሌሎች አጋጣሚዎችንም ጎል የማስቆጠር አማራጮችን ማስፈት ተገቢ ነውና አሁን ደግሞ ከረጅም ርቀቶች ኳሶችን እየመቱ ደግሞ ማስቆጠር የሚችሉ ተጫዋቾች መካከል አንደኛው የሆነው ሞርጋን ሮጀርስን ማስፈረም እዚህ ቡድን ሌላ ደግሞ የጎል ማስቆጠር መንገድን ሊፈጥርለት እንደሚችል ይታመናልና በአርቴታ ዘንድ እጅግ ከሚወደዱ ተጫዋቾች መካከል አንደኛው ነው ተብሏል ሞርጋን ሮጀርስ። ሌላኛው የሚነሳው ጉዳይ ደግሞ ተጫዋቹም ቢሆን ከክለቡ ጋር ለመለየት ፍላጎት እንዳለው የሚያሳዩ ነገሮች አሉ። በተለይ የአስተን ቪላም የውስጥ ሰዎች ወይም ደግሞ የበላይ አመራሮች ጨምሮ በአስተን ቪላ ውስጥ የሚገኙ ሰራተኞች ጭምር ሞርጋን ሮጀርስ በቅርቡ ተሰናብቷቸው እንደሚሄድ ይሰማቸዋል ወይም እንደዛ ብለው ነው የሚያምኑትና ሊለቅ የሚችልበት እድሉ በጣም ሰፊ እንደሆነ ነው የተነገረው። አርሰናል በመሃል ሜዳ ተጫዋች ላይም ትልቅ ትኩረትን ያደርጋል ተብሎ ይታሰባል። እየተመለከታቸው ከሚገኙ አማራጮች መካከል በማንቸስተር ዩናይትድ በጥብቅ የሚፈለገው ማቲዮስ ፈርናንዴስ የአርሰናልም ሌላኛው ትልቁ እጩ ተጫዋች ሊሆን እንደሚችል እየተነገረ ነው። ምክንያቱም እንግዲህ አርሰናሎች ያንን ቦታ በትክክል ማስተካከል ይፈልጋሉ። በሚቀጥለው የውድድር ዓመት በዛ ቦታ ላይ የቡድን ጥልቀትን መፍጠር ይፈልጋሉና ማቲዮስ ፈርናንዴስን ከሚመለከቱ ክለቦች መካከል ሌላኛው ቡድን እንደሆነ ነው ከአርሰናል ጋር በተያያዘ መረጃዎች የወጡት። ሌላኛው አርሰናል ያስተካክለዋል ተብሎ የሚታሰበው ቦታ ደግሞ የቀኝ ተከላካይ ቦታ ነው። በተለይ በክረምቱ የተጫዋቾች የዝውውር መስኮት የቤን ዋይት ጉዳይ ከአርሰናል ጋር የመለየት እድሉ በጣም ሰፋ እያለ እየመጣ ይመስላልና ቤን ዋይትን መተካት የግድ ይኖርባቸዋል። ያንን ቦታ ለመተካት ሌሎች የዛ ቦታ ላይ የሚጫወቱ ተጫዋቾችን እየተመለከቱ ነው። አማራጮችን እያዩ እንዳለ ሰምተናል። አንድ ከወደ ስፔን፣ አንድ ደግሞ በእንግሊዝ ፕሪሚየር ሊግ የሚጫወት ተጫዋች ከአርሰናል ጋር ያንን ቦታ ለማጠናከር በትልቁ ስሙ እየተነሳ የሚገኝ ተጫዋች እንደሆነ ይፋ ተደርጓል። ኦስካር ሚንጉዌዛም በሴልታ ቪጎ የሚጫወት ተጫዋች ነው። ይህ ተጫዋች በአርሰናል እቅድ ውስጥ ካሉ ተጫዋቾች መካከል አንደኛው ነው። ሌላኛው በኒውካስል ዩናይትድ ቤት የምናውቀው ቲኖ ሊቨርማንቶ ሌላኛው የአርሰናል የቀይ መስመር ተከላካይ ምርጫ እንደሆነ እየተነገረ ነው። ምንም እንኳን ፉክክሩ በጣም ከባድ ቢሆንባቸውም ነገር ግን አርሰናል ማርኮ ፓይስትራንም ለማስፈረም ፍላጎት ካላቸው ክለቦች መካከል ስማቸው እየተነሳ ነው። የአጥቂ መስመሩንም ማጠናከር የሚፈልገው አርሰናል ሁሊያን አልቫሬዝን እስከ 130 ሚሊዮን ፓውንድ አካባቢም ወጪ አድርጎ ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች አሉ። እርግጥ ነው ያንን ያክል ዋጋ ለዚህ ተጫዋች ያወጣሉ ወይ? አጠራጣሪ ነገሮች ያሉት። ነገር ግን አትሌቲኮ ማድሪድ እዚህ ተጫዋች ላይ የለጠፉት ዋጋ ነው 130 ሚሊዮን ፓውንድ። ነገር ግን በርካቶች ይሄ ዋጋ በጣም ከበድ ያለና ከፍ ያለ ከመሆኑ ጋር በተያያዘ አርሰናሎች ይህንን ተጫዋች በዚህ ዋጋ ለማዘዋወር ይደፍራሉ ወይ? በጣም ከባድ ሊሆን እንደሚችል እየተገመተ ይገኛል። በቀጣይ ቀናት ምናልባት አርሰናል እና ባርሰሎና
የአትሌቲኮ ማድሪዱን ተጫዋች ለማስፈረም ትልቅ ጥረት ያደርጋሉ ተብሎ ይታሰባል። ነገር ግን ዋጋው እስኪቀንስላቸው መጠበቃቸው ግን አይቀሬ እንደሚሆን ነው አንዳንድ ዘገባዎች እያሳዩ የሚገኙት። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ እናንሳ። ኦማር ማርሙሽ በክረምቱ ማንቸስተር ሲቲን የመልቀቁ ነገር በየጊዜው እየጨመረ መጥተዋል። ሲቲ በትንሹ 70 ሚሊዮን ዩሮ ይፈልጋል ተብሏል። ባየር ሚኒክ፣ ቶትንሃም ሆትስፐርስ፣ ኢንተር ሚላን እና ጋላት ሳራይም የተጫዋቹ ፈላጊ እንደሆኑ የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን ባለፈው የጥር የተጫዋቾች የዝውውር መስኮት ካሁኑ ጥር በፊት በነበረው የጥር የዝውውር መስኮት በፊት የመጣ ተጫዋች ነው። ከአይንትራክ ፍራንክፈርት ነበር የተጫዋችን ቡድን የተቀላቀለውና አሁን ግን ክለቡን ሊለቅ የሚችልበት እድሉ እንዳለ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በተለይ በማንቸስተር ሲቲ ቤትም በቋሚነት ብዙ ደቂቃዎችን ማግኘት ያልቻለበትን አጋጣሚ የተመለከትነው። በተለይ በአሰልጣኝ ፔፕ ጓርዲዮላ ስር የተጫዋች እንደ አጥቂ ተጫዋች ነበር አሰልጣኝ ፔፕ ጓርዲዮላ የሚመለከተውና በአጥቂ ቦታ ላይ ደግሞ ኤርሊንግ ሃላንድ በመኖሩ ምክንያት ኦማር ማርሙሽ በቋሚነት የሚሰለፍበትን እድል በተደጋጋሚ ጠባብ ሲሆን ተመልክተነው ነበር። አሁን ግን በሌሎች ክለቦች አምርቶ ራሱን በቋሚነት ማጫወት እንደሚፈልግ ነው ስካይ ስፖርት መረጃውን ይፋ ያደረገው። የክለቡ የፋይናንስ ሁኔታ አሁን ጠንካራ እንደሆነ ተነግሯል። በተለይ ሳም ሊ ይፋ እንዳደረገው መረጃ ከሆነ ማንቸስተር ሲቲዎች ካለፉት የውድድር ዘመናት ስኬቶች ባገኘው በቂ ሀብት ምክንያት የፋይናንሻል ፌር ፕሌይ ስጋቶች ዘንድሮ በጭራሽ እንደሌለባቸው የሚያሳዩ ነገሮች ያሉ። ስለዚህም የፋይናንሻል ፌር ፕሌይ ነገር አያሰጋቸውም። በክረምት የተጫዋቾች የዝውውር መስኮትም ተጫዋቾችን በማምጣት ጉዳይ ላይ በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል ነው የሚለው የመረጃ ምንጩ። ሌላኛው ከማንቸስተር ሲቲ ጋር ምናልባት ሊለያይ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ብራዚላዊው ሳቪኒሆ እንደሆነ ይታወቃል። ነገር ግን ጧት በነበረው ፕሮግራሜ ላይ እንደገለጽኩላችሁ የማንቸስተር ሲቲ አንዳንድ የበላይ አመራሮች ግን ሳቪኒዮ ከክለቡ እንዲለቅ አይፈልጉም። ድንቅ ተሰጥኦ ያለው ተጫዋች ነው። ወደፊት ራሱን በደንብ ማሳደግ የሚችል አይነት ተጫዋች አድርገው ይመለከቱታል። በዚህ ምክንያትም ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ይነገራል። ነገር ግን ቶትንሃም ሆትስፐርስ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ማድረጉ አይቀሬ ነው። የቶትንሃሙ ተጫዋች የሆነው ሻቪ ሲሞንስ ሳቪኒሆ ወደ ቶትንሃም እንዲመጣ ከፍተኛ ግፊት እያደረገ ሲሆን ሳቪኒሆ ወደ ቶትንሃም የሚያደርገው ዝውውር በዚህ ሳምንት እንደሚጠናቀቅም በርካቶች እየጠበቁ እንደሚገኝ ነው የመረጃ ምንጮቹ በተለይ ለቶትንሃም የመረጃ ምንጮች ቅርብ የሆነ የመረጃ ምንጭ የሚናገረው። ኦማር ማርሙሽ በማንቸስተር ሲቲ የመጀመሪያ አስተላለፍ ውስጥ ቦታ ለማግኘት ስለሚደረገው ፉክክር አስቴቱን ሰጥቶ ነበር። ፉክክሩ በጣም ከባድ ነው፣ ነገር ግን የተሻለ ተጫዋች እንድትሆን ያደርጋል። ምክንያቱም በሜዳ ላይ ስትሆን ምርጡን ብቃትን ማሳየት እንዳለብህ ስለምትገነዘብና እኔ ይህንን ጫና የምቋቋመው በእጮኛዬም ድጋፍ ነው ሲል ይናገራል ኦማር ማርሙሽ። ማርሙሽ ይቀጥልና በእንግሊዝ ፕሪምየር ሊግ መጫወት በቴሌቪዥን ከሚታየው በላይ በጣም ከባድ እንደሆነ ሁሉም ሰው ማወቅ አለበት ሲል ነው ማርሙሽ የተናገረው። በማንቸስተር ሲቲ እና በአይንትራክ ፍራንክፈርት መካከል ያለው ልዩነት ምንድን ነው ተብሎ ጥያቄ ቀርቦለት ነበር። ማርሙሽ ሲናገርም ለማንቸስተር ሲቲ ስትጫወት ጎሎችን ስለማስቆጠር ወይም ደግሞ ጨዋታን ስለማሸነፍ ብቻ ሳይሆን ዋንጫዎችን ስለማሸነፍ ነው የምታስበው ሲል ኦማር ማርሙሽ ሀሳቡን ሰጥቷል። የቼልሲን ጉዳዮች ደግሞ እናንሳ። ሪያል ማድሪድ ከቼልሲው አማካይ ከኤንዞ ፈርናንዴዝ ጋር ከዓለም ዋንጫው በኋላም ለማስፈረም ከስምምነት ላይ እንደደረሱ ማርካ የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። ስለዚህም ኤንዞ ፈርናንዴዝን ለማስፈረም ሪያል ማድሪድ በጣም ጥሩ መንገድ ላይ እንዳሉ የሚያሳዩ መረጃዎችን ነው ከወደ ስፔን የወጣው የመረጃ ምንጭ ይፋ ያደረገው። ኒኮላስ ጃክሰን በአዲሱ አሰልጣኝ ቻቪ አሎንዞ ስር በቼልሲ ያለውን ቦታ ለማስጠበቅ ለመታገልም ቆርጦ እንደተነሳ የሚያሳዩ ነገሮች አሉ። ተጫዋቹ ክለቡን ለመልቀቅም እንዲሁ ፍላጎት እንደሌለው ሲናገር በቅድመ ውድድር ዘመን ዝግጅት ወቅትም አዲሱን አሰልጣኝ ለማሳመንና ለማስደመም በቡድን ውስጥም ዋና ሚና ለማግኘትም ዝግጁ መሆኑ ተነግሯል። የዝውውር ዜናዎች ቢኖሩም ወይም ወሬዎች ቢኖሩም ኒኮላስ ጃክሰን በሜዳ ላይ ራሱን በማሳየት ቦታውን ለማሸነፍ እንጂ ለመሸሽ ምንም አይነት ሀሳብ እንደሌለው ግሬም ቤይሊ የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ ነው የተገለጸው። ቸልሲ የዩቬንቱሱን የግራ ተከላካይና የጣሊያን ብሔራዊ ቡድን ተጫዋች የሆነው አንድሪያ ካምፒያሶን ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። ለጋዜታ ዴሎ ስፖርት እንደዘገበው ከሆነ 26 ዓመቱ ተጫዋችም በበርካታ የእንግሊዝ ክለቦች ተፈላጊ ሲሆን ቸልሲ በዚህ ክረምትም ለዝውውሩ ውድድር ውስጥ እንደገባ ይነገራል። ዩቬንቱስ ተጫዋቹን በ40 እና በ50 ሚሊዮን ዩሮ አካባቢ ሊሸጥም እንደሚችል እየተነገረ ነው የሚገኘው። በተጨማሪም አሰልጣኝ ሻቪ አሎንዞ ካምቢያሶን እንዲሁ ከዚህ በፊትም በሪያል ማድሪድ ለማስፈረም ፍላጎት እንደነበረው የሚያሳዩ ነገሮች ያሉ። አሁን
ሻቢ አሎንዞ እንግዲህ ወደዚህኛው ክለብ ከመጣ በኋላ ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን ሊያደርግ እንደሚችል ተነግሯል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ እንግዲህ ቼልሲዎች የዩቬንቱስን የግራ ፉልባክ የሆነውን ካምቢያሶ ላይ ትልቅ ፍላጎት እያሳዩ ነው። በተጠናቀቀው ሲዝንም ይህንን ተጫዋች ለማስፈረም ቻቢ አሎንዞ በጣም ፈልጎ እንደነበር ነው የተናገረው። ቼልሲ ኤንዞ ፈርናንዴዝን ለመሸጥ አይቸኩሉም። ክለቡ ተጫዋቹን ከ2022 የዓለም ዋንጫ በኋላ በ106 ሚሊዮን ፓውንድ ከፍሎ እንዳስፈረመው በማስታወስ ያለውን ዋጋ በደንብ ያውቁታል። ስለዚህም ቼልሲ በዚህ ክረምት ከሚገመተው ዋጋ በታች ደግሞ ለመሸጥ ፍቃደኛ አይደሉም። በቀጣይ የውድድር ዘመንም በቡድን ውስጥ ቢቆይ ደስተኛ ነው። በሌላ በኩል ሪያል ማድሪድ ለኤንዞ ፈርናንዴዝ ሊያቀርብ በሚችለው ውል ውስጥም ተጫዋቾቹን ማካተት እያሰበ ቢሆንም እስካሁን በሁለቱ ክለቦች መካከል ብዙ ውሳኔዎች ግን የሉም። እንዲሁም ቼልሲ የዌስትሃም ዩናይትዱን ኮከብም ክንፍ ተጫዋች ጃሮድ ቦነን በቅርበት እየተከታተለ ሲሆን በእሱ ላይ ፍላጎት ያላቸው ክለቦች ብዙ እንደሆኑ እየተገለጸ ነው። በተጨማሪም በሮሚዮ ላቪያ፣ ወስሊ ፎፋና፣ አንድሬስ ሳንቶስ፣ ማማዱ ሳር፣ ቶሲን አደርቤዮ እና ሌሎችም ተጫዋቾች ላይ የመጨረሻ ውሳኔ ከመሰጠቱ በፊት አሰልጣኝ ቻቢ አሎንዞ በቅድመ ውድድር ዝግጅትም ከነሱ ጋር እንዲሰራና እንዲገመግማቸውም ይጠበቃል ብሏል። ኬረን ጊል ባጋራው መረጃ መሰረት የሪያል ማድሪድ ጉዳዮችን እናንሳ። ኢብራሂማ ኮናቴ የፊርማ ቦነስ 20 ሚሊዮን ዩሮ ይፈልጋል ተብሏል። እንዲሁም በአመት የተጣራ 12 ሚሊዮን ደሞዝም እንደጠየቀም ይፋ ተደርጓል። እንደ ዲያሪዮ አስ ዘገባ ከሆነ በአጠቃላይ ደሞዙ ወደ 17 ሚሊዮን አካባቢ የሚጠጋ ሲሆን ተጫዋቹ ለሪያል ማድሪድ መጫወትም እንደሚፈልግ ሲያሳውቅ አሰልጣኝ ዦዜ ሞሪኖም አረንጓዴ መብራት መስጠታቸው ነው ይፋ የተደረገው። ስለዚህ በቀጣይ በሪያል ማድሪድ ቤት እንመለከተዋለን ተብሎ ይታሰባል። ኢብራሂማ ኮናቴ ባለፉት ጊዜያት ከሊቨርፑል ጋር እንግዲህ ድርድሮች እያደረገ እንደነበር ሲገለጽ ነበር። ነገር ግን በተደጋጋሚ ጊዜም ድርድሮቹ ስኬታማ እንዳልነበሩ በተደጋጋሚ ሲነገር ነበር። በተለይ ራሱን ፍሪ ኤጀንት ለማድረግም ትልቅ ጥረቶችን ሲያደርግ ነበር። ከዛ በኋላ እንግዲህ ወደ ፈለገው ክለብ የመቀላቀል እድልን ያገኛልና አሁን ላይ እንደተጠበቀው ወደ ሪያል ማድሪድ ማምራትን ምርጫውን አድርጓል። በሪያል ማድሪድ ቤትም ጥሩ ክፍያዎችን ሊከፈለው እንደሚችልና የፊርማ ቦነስም ጭምር ያገኛል። ምክንያቱም የተጫዋች በነፃ ዝውውር ስለሚዘዋወር ማለት ነው። ለኤርሊንግ ሃላንድ ቅርብ የሆኑ የመረጃ ምንጮች ተጫዋቾቻቸው ለምርጫ ቅስቀሳ ሲባል ከሪያል ማድሪድ ጋር መገናኘቱን ተችተውታል። በተጨማሪም ሃላንድ ወደፊት ሪያል ማድሪድን የሚቀላቀለው ፍሎሬንቲኖ ፔሬዝ ምርጫውን የሚያሸንፉ ከሆነ ብቻ እንደሆነም ተናግረዋል። የሃላንድ ኤጀንትም ብትሆን ከሪኬልሜ ጋር ምንም አይነት ስምምነት እንዳላደረጉ የተናገረች ሲሆን ስምምነቱ ወደፊት እንዲፈጸም ፍሎሬንቲኖ ፔሬዝ በሪያል ማድሪድ ፕሬዝደንትነት እንዲቆይ ፍላጎት እንዳላቸውም ነው የተገለጸው። ሰሞኑን ሪያል ማድሪድ ፕሬዝደንሻል ምርጫ እንደሚያደርግ ይታወቃል። ፍሎሬንቲኖ ፔሬዝ እና ኤንሪክ ሪኬልሜ ደግሞ የፕሬዝደንትነትን ቦታ ለመረከብ የሚያደርጉት ትልቅ ፉክክር እንዳለ ይታወቃል እና ኤንሪክ ሪኬልሜ ይህንን ፕሬዝደንታዊ ምርጫ ለማሸነፍ ሲሉ የተለያዩ ነገሮችን ቃል እየገቡ እንደሆነ ይታወቃል። ለምሳሌ ያክል ቀጣይን የምመረጥ ከሆነ ዋና አሰልጣኝ አድርጌ የማመጣው የአርሰናሉን ሚኬል አርቴታን ነው ወደ ሪያል ማድሪድ፣ ከሱ ጋርም ተነጋግረናል፣ እሺም ብሎኛል የሚል አይነት ሀሳብን ሲያጋራ እንደነበር እናስታውሳለን። ከዛ ውጭ ደግሞ ሁለት ኮከብ ተጫዋቾችን አመጣለሁ፣ ኤርሊንግ ሃላንድንና ሮድሪንም ወደዚህ ቡድን አመጣለሁ የሚል አይነት ለምርጫ ቀስቀሳ የተጠቀማቸው ነገሮች እንደነበሩ ይታወቃል እና የኤርሊንግ ሃላንድ ኤጀንት የሆነችው ግን የኤርሊንግ ሃላንድ ስም በምርጫ ቀስቀሳ ወቅት መጠቀሱ በጣም ስህተት እንደሆነ ይፋ አድርጋለች። ስለዚህም በቀጣይ እንደውም ሃላንድ ወደ ሪያል ማድሪድ የሚመጣው ኤንሪክ ሪኬልሜ ከተመረጠ ሳይሆን ፍሎሬንቲኖ ፔሬዝ ከተመረጠ ሊሆን እንደሚችል ጭምር ነው ሀሳቦች እየተነሱ እንደሚገኝ ዘገባዎች የጠቆሙት። ሉቺያኖ ስፓሌቲ ዩቬንቱስ ብራሂም ዲያዝን ከሪያል ማድሪድ እንዲያስፈርም እንግዲህ ሙሉ ፍላጎት እንዳላቸው ገልጸዋል። ሪያል ማድሪድ ግን የብራሂም ዲያዝን ሽያጭ ከመወሰኑ በፊት የዦዜ ሞሪኖን እቅድና አስተያየት ምን እንደሆነ ሳያቅ ምንም አይነት ውሳኔ መወሰን አይፈልግም። ተጫዋቹ ባለፈው የውድድር ዘመን በላሊጋው በ30 ጨዋታዎች ላይ 1 ጎልና 8 አሲስቶችን ማድረጉን ነው ዲ ማርቲዮ መረጃውን ይፋ ያደረገው። የኢብራሂም ዲያዝ የወደፊት እጣ ፈንታም ከሪያል ማድሪድ ጋር መቆየት ነው። ለ2026-27 የውድድር ዘመን እቅድ ውስጥም ተካቷል። ሁለቱም ክለቦች ማድሪድ እና ተጫዋቹ አብሮ መቀጠል ይፈልጋሉ። በዚህ ጉዳይ ላይ ስምምነት ላይም ደርሰዋል። ኮንትራቱ በስራ ላይ እንዳለ ነው ዘገባዎች እየጠቆሙ የሚገኙት። ከጁድ ቤሊንግሃም ጋር ስጫወት 28 ወይም 30 ዓመቱ እንደሆነ ነው የሚሰማኝ ብሏል። ኦሌ ዋትኪንስ ነው ይህንን ሀሳብ የሰጠው። የእሱ ባህሪና የአጨዋወት ስታይል በጣም የሚገርም ነው። ሳስበው ኃላፊነት መውሰድ የሚፈልግና በአግባቡ የሚወጣ ተጫዋች ነው። ለእኛ ለቡድን አጋሮቹ እሱን የመሰለ ተጫዋችን ማግኘት በጣም ጥሩ ነገር ነው ሲል ኦሌ ዋትኪንስ ሀሳቡን ሰጥቷል። በእንግሊዝ ብሔራዊ ቡድን አሁን በተመሳሳይ ስብስብ ውስጥ እንደሚገኙ ይታወቃልና ከዚህ ተጫዋች ጋር መጫወትም በጣም አስደሳች ነው ሲልም ነው የተናገረው።
ቶተንሃም ሆትስፐርስ የአይንትራክ ፍራንክፈርቱን የክንፍ መስመር ተጫዋች የሆነው ዣን ማቲዮ ባሆያን ለማስፈረም ፍላጎት ቢኖራቸውም የጀርመን ቡንደስሊጋው ክለብ ግን ለ21 ዓመቱ ፈረንሳዊ ድንቅ ወጣት ተጫዋች በርካሽ ክለቡን እንዲለቅ በጭራሽ እንደማይፈቅድለት ነው የተነገረው። የባሆያ ኮንትራትም እስከ 2029 ድረስም የሚቆይ ሲሆን የጀርመኑ ክለብም ወጣቱን ኮከባቸውን በ70 ሚሊዮን ዩሮ አካባቢ ዋጋ እንደሚሸጡት ነው የሚታመነው ብሏል ቲም ቶክ ባወጣው መረጃ። ኢንተር ሚላን አሁንም ደንዘል ደምፍሪስን ለሪያል ማድሪድ ከሸጠ በኋላ ማርኮ ፓይስትራን ለማስፈረም ጠንክሮ ይሰራል። የፕሪሚየር ሊግ ክለቦችም እሱን ለማስፈረም ትልቅ ፍላጎት አላቸው። በተለይ ቀደም ብዬ ከአርሰናል መረጃዎች ጋር አንስቼዋለሁ ይህንን ተጫዋች። አርሰናል በቀጣይ ምናልባት ከበድ ያለ ፉክክር ቢጠብቀውም ማርኮ ፓይስትራን ለማስፈረም ፍላጎት አለው ብዬ አንስቼው ነበር። ኢንተር ሚላን ደንዘል ደምፍሪስን ወደ ሪያል ማድሪድ መላካቸው ይታወቃልና በዚህ ምክንያትም እንግዲህ ማርኮ ፓይስትራን ለማስፈረም ትልቅ ፍላጎት ካላቸው ክለቦች መካከል ግንባር ቀደም ላይ እንደተቀመጠ ነው የተነገረው። ስለዚህም ይህንን ተጫዋች ለማስፈረም ኢንተር ሚላን፣ ማንቸስተር ሲቲን ጨምሮ ሌሎችም ስማቸው ያልተገለጹ ክለቦችና አርሰናልም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴ ያደርጋሉ ተብሎ ይታሰባል። አታላንታ ደግሞ በ50 ሚሊዮን ዩሮ የመጀመሪያ ዋጋ ድርድር ይጀምራል ተብሎ ይታሰባል። ከኢንተር ሚላን ጋር በ40 ሚሊዮን ዩሮ ድርድር ተደርጓል። ይህም ሁለቱ ያቀረቡት ነገር በቂ እንዳልሆነ የሚያሳዩ ነገሮች እንዳሉ ነው ይፋ የተደረገው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ምናልባት ይህንን ተጫዋች ወደ ሌሎች የአውሮፓ ሀገራትም ደግሞ መላክ የተሻለ ሊሆን እንደሚችልና ለዋና ተቀናቃኛቸው አሳልፈው ለመስጠት እንደማይሞክሩ የሚያሳዩ ነገሮችም እንዳሉ ነው የተገለጸው። ከዚህ በፊት ኢንተር ሚላን እና እንዲሁ ደግሞ ይሄኛው ክለብ አታላንታ በአዶሜላ ሉክማን ላይ የተፈጠረውን ነገር በርካቶቻችን የምናስታውሰው ነውና የማርኮ ፓይስትራስ ጉዳይ እንዴት ይሆናል የሚለው በርካቶች በጉጉት የሚጠብቁት ጥያቄ እየሆነ እንደመጣ ነው ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በምሽቱ ፕሮግራማችን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር እናበቃለን። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።